ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ አልፈናል። በቅርቡ የጸደቀው የኢትዮጵያ የህብረት ስራ አዋጅ በርካታ አዳዲስ አሰራሮችን አካቷል። ህብረት ስራ ማህበራት ከዚህ በፊት የሚገጥማቸውን የፋይናንስ እጥረትና የቁጥጥር ስራዎችን ጨምሮ ሌሎች ችግሮች የሚፈታ ነውም ተብሏል። በተለይም ህብረት ስራ ማህበራት አትራፊና ቢዝነስ ተኮር በሆኑ መስኮች ላይ እንዲሰማሩ የሚያስችል ነው። አጠቃላይ በሀገራችን ህብረት ስራ እንቅስቃሴና አዲሱ አዋጅ ያካተታቸውን ጉዳዮች በተመለከተ ከኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አቶ ጌትነት ታደሰ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ክቡራትና ክቡራን እንዴት አላችሁ? ከዜና ባሻገር መሰናዶዎችን ተጀምረዋል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የካፒታል ገበያ ጉዳዮችን እያነሳን የዘርፉ ባለሙያዎችን፣ የተቋማት የስራ ኃላፊዎችን እየጋበዝን ሰፊ ትንታኔና ማብራሪያ ግልጽነት የምናሰጥበት መሰናዶዎችን ነው። በዛሬው ኢትዮ ቢዝነስ ከዜና ባሻገር መሰናዶዎችንን በኢትዮጵያ የህብረት ስራ እንቅስቃሴን በተመለከተ በተለይም ደግሞ በቅርቡ ጸድቆ ለህዝብ ተወካዮች ቀርቦ ወደ ስራ የገባው አዲሱ የህብረት ስራ አዋጅን የተመለከተና በተለይም ደግሞ በቀጣይ 10 ዓመታት ይተገበራል ተብሎ ስለታሰበው የፍኖተ ካርታን የተመለከተ ሀሳብ እያነሳን ሰፊ ቆይታ እናደርጋለን። በዚህ ሀሳብ ላይ ሰፊ ማብራሪያ የሚሰጡን ደግሞ አቶ ጌትነት ታደሰ ናቸው። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ናቸው። አቶ ጌትነት እንግዳችን ስለሆኑ ለሚሰጡን ሀሳብ ለጊዜዎት ከልብ እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ። መልካም። እንግዲህ የህብረት ስራ ማህበራት በሌሎች ዓለማትና ሀገራት የተለመዱ በጣም የቆዩ በአንድ ሀገር ኢኮኖሚ ላይም ያላቸው አስተዋጽኦ ከፍ ያለ ሚናቸው የላቀ ነውና እንደው በሀገራችን የህብረት ስራ እንቅስቃሴ ምን ይመስላል? አጠቃላይ አሁን ቁጥራዊ መረጃዎች ምን ያሳያሉ? አበርክቷቸውስ እንዴት ይገለጻል? ከዚህ እንነሳ። እንግዲህ ህብረት ስራ አንተም እንደጠቀስከው በሀገራት የኢኮኖሚ እድገት ውስጥ በጣም ወሳኝ ሚና ከሚጫወቱ አደረጃጀቶች ውስጥ ወይም ደግሞ ሀገራት ያደጉትም በማደግ ላይ ያሉትም ያደጉት ስንል አሁንም ቢሆን በዓለም አቀፍ ደረጃ በኢኮኖሚ ከፍተኛ ተወዳዳሪ የሆኑ ሀገራት በአውሮፓም በአሜሪካም ብንሄድ ይሄ ደግሞ አሁን በጣም ከፍተኛ የህዝብ ቁጥርና ትልልቅ ሪሶርሳቸውን ተጠቅሞ እያደጉ ያሉ እንደ ህንድ ያሉ ሀገራትን ብንመለከት የህብረት ስራ ማህበራት ሚና በጣም ከፍተኛ ነው። በሁሉም ዘርፍ ላይ የህብረተሰቡን አቅም አደራጅቶ መጠቀም ሲፈለግ ዋነኛ አማራጩ ነው የሚወሰደው የህብረት ስራ ማህበራት ናቸው ማለት ነው። እነዚህ አሁን የጠቀስኩት አካባቢዎች ላይ ምናልባት 18 20 እስከ 45% ድረስ ጂዲፒያቸው ውስጥ ሚና የሚጫወተው ሰፊ ድርሻ ነው። በጣም ትልቅ ድርሻ ነው። ይሄንን ወስደህ ከኛ ሀገር አንፃር ካየኸው እስካሁን በመጣንበት የ65 ዓመት ጉዞ ውስጥ የህብረት ስራ ማህበራት ሚና እዚህ ግባ የሚባል አይደለም። በመጀመርና አስፈላጊነቱን ተረድቶ በአዋጅ በህግ በማቋቋም ደረጃ ካየኸው ከንጉሱ ጊዜ ጀምሮ እየተሰራበት ነው ያለው ማለት ነው። ያ በመሆኑ ምክንያት በጣም በርካታ አደረጃጀቶች አሉ። ከ100 ሺህ በላይ አደረጃጀቶች ናቸው የነበሩት ከአንድ ዓመት ከሁለት ዓመት በፊት ካየኸው ማለት ነው። መሰረቱ አለ 125 ሺህ ማህበራት ነበሩ ከአንድ ዓመት በፊት። አሁን ላይ ሪፎርም እየሰራን ስለሆነ የሚዋሃዱትን እያዋሃድን የሚቀላቀሉትን እያቀላቀልን ወደ 89161 የህብረት ስራ ማህበራት ነው ያሉን ማለት ነው። 26 ሚሊዮን ህዝብ ወይም 26 ሚሊዮን ኢትዮጵያውያን በህብረት ስራ ማህበራት ተደራጅተው አሉ ማለት ነው። ዋና ጉዳያችን የአዲሱ ረቂቅ አዋጅና መጽደቅ እንዲሁም ደግሞ ከዛስ ምን ይጠበቃል እና የተካተቱ ጉዳዮች ምንድናቸው የሚል ነውና እንደው ምን ጉዳዮች ተካተቱ ዘርፉን ለማላቅና የበለጠ እንደ ሀገርም ትርጉም ያለው ውጤት እንዳያመጣ እሱ ላይ ብናወራ። የህብረት ስራ ማህበራት አጠቃላይ በስካሁን ጉዟቸው ያለባቸው ችግር ምንድነው የሚለው ተለይቷል። 5 ዋና ጉዳዮች ናቸው የተለዩት። ቅድም አንዱ ከአደረጃጀት ጋር የተያያዘ ነው። ሁለተኛ ከኢንተርናል ገቨርናንስ ጋር የተያያዘ፣ ከአክሰስ ቱ ፋይናንስ ጋር የተያያዘ፣ የኦዲትና ሬጉሌሽን ጋር የተያያዘ አራተኛው፣ አምስተኛው የማርኬት ኮምፒቴንሲ የምንለው ወይም በገበያ ውስጥ ህብረት ስራ ማህበራት ያላቸው ድርሻ ላይ ውስንነቶች አሉ። እነዚህ 5 ጉዳዮች ከተለዩ በኋላ ችግሮቹን ለመፍታት የሚያስችሉ ዋና ጉዳዮች በጥናት ነው የተለዩት ማለት ነው። አንዱና ትልቁ ጉዳይ ራሱ አዋጁ የህብረት ስራ ማህበራት የሚመራበት አዋጅ 985/2009 የምንለው በቆየው እሳቤ ላይ ተመስርቶ ያለ አዋጅ ነው ማለት ነው። አሁን ያለውን የማክሮ ኢኮኖሚ ማሻሻያ አያውቀውም። አሁን ያለውን የሀገር በቀል ኢኮኖሚ ሪፎርም አያውቀውም። አሁን ያለውን የአካባቢ አቅምን ተጠቅሞ እሳቤዎችን ዓለም አቀፍ እሳቤዎችን ሎካላይዝ አድርጎ በኢትዮጵያ አስተሳሰብ እየመሩ
የኢኮኖሚ እድገታችንን አፋጥን የሚለውን አያውቀውም። የብዝሃ ዘርፍ ኢኮኖሚን አያውቀውም። የባለ ሀብት ድርሻ የሚለውን ነገር በኢኮኖሚያችን ውስጥ ባለ ሀብቱ አንዱ ትልቁ የግል ሴክተሩ ማለት ነው አንዱ ትልቁ አቅም ተደርጎ ይወሰዳል ማለት ነው። ይሄንን አያውቅም የ985 ማለት ነው። ስለዚህ አሁን ባለው አጠቃላይ የፖሊሲ አቅጣጫ እና አገራዊ ግቦቻችን ውስጥ አዋጁ የጎደለውን ነገር ማስተካከል ያስፈልጋል። ማሻሻያ ያስፈልገው ለዛ ነው። የህብረት ስራ ማህበራት ቀደም ሲል እንዳልኩ ድጎማን የማከፋፈል ወይም በዘመናዊ የቢዝነስ ኢንተርፕራይዝ እሳቤ የማይመሩ ትርፍ ጉዳያቸው ያልሆነ ገቢ ማሳደግ ጉዳያቸው ያልሆነ ካፒታል ማሳደግ ብዙ ማያስጨንቃቸው ሰው ይደራጃል። ከተደራጀ በኋላ የሆነች ትንሽ ነገር ይሰራል። ስለዚህ በኢኮኖሚ ውስጥ የሚኖረው ኢምፓክት በጣም አነስተኛ ነው። በኢኮኖሚ ውስጥ አይደለም አባል ያደረጓቸውን ሰዎች ተጠቃሚ ከማድረግ አንጻር ትልቅ ውስንነት ያለበት ነው ማለት ነው። ስለዚህ ይህንን አሁን ኒው ጄኔሬሽን ኮኦፐሬቲቭስ የምንለውን መፍጠር በሚያስችል አግባብ አዋጁን ማሻሻል አስፈላጊ ነበር ማለት ነው። በጣም ጥሩ። ከአዋጁ ጋር በተገናኘ በርካታ ሊነሱ ሊጠቀሱ የሚችሉ የአሰራር ለውጦች አቅም ሊሆኑ ምናልባትም የታሰበውን ዓላማ ለማሳካት የሚያስችሉ ሂደቶች ተካተውበታል። በዋናነት በርካታ ህብረት ስራ ማህበራት ቀጣይነታቸው ጥያቄ ውስጥ እንዲወርቅና ለእድገታቸው ትልቅ ማነቆ የነበረው ጠንካራ የሆነ የክትትልና የቁጥጥር ስርዓት አለመኖር እንደነበር ይነሳል በተደጋጋሚ ያው የታዘብነው ነገር ስለሆነ በዚህ አዲስ አዋጅ ይህ ተካቷልና ምናልባት እንደ አንድ ክፍተት መለየቱና ልክ በቀጣይስ ምን ያክል አጋዥ ነገር ይሆናል ተብሎ ይታሰባል? ሰርቲፊኬት የሰጠኸውን ተቋም ካልተቆጣጠርከው ያው ፋይናሊ የሚሰባሰበው የህዝብ ሀብት ነው እዛ ውስጥ የሚሰባሰበው። ከዚህ በፊት በነበረው ኤክስፒሪየንስ ደግሞ ካየህ ብዙ ጊዜ በጣም ከፍተኛ ጉድለት፣ ብክነት እና የሙስና የሌብነት የሚካሄደው እንደዚሁ ከህብረት ስራ ማህበራት ከዩኒዮኖች ጋር የተያያዘ ነው እና ይሄ ምንድነው ችግሩ የሚለው ነገር በጥናቱ ተለይቶ ነው ወደ ህግ ማሻሻያ የተሄደው ማለት ነው። አንደኛ በአዋጁ ማህበራት በተማሪ የሰው ኃይል መመራት አለባቸው የሚለው ክሊር ያስቀምጧል ማለት ነው። ቦርዶቹ ባለቤት ስለሆኑ አርሶ አደሩ ሊሆን ይችላል፣ አርብቶ አደሩ ሊሆን ይችላል። መሪው ግን የተማረ መሆን መቻል አለበት፣ በዩኒቨርሲቲ መፈተን መቻል አለበት። እሱ ብቻ ሳይሆን አማካሪ ቦርድ ያስፈልገዋል የሚል ሁሉ ክሊር ተቀምጧል ማለት ነው። ከዚህ በፊት የነበረው በአመት 2 ጊዜ ማህበራት ኦዲት እንዲያደርጉ አስገዳጅ ነው የነበረው። አሁን ባለው ሁኔታ በአመት 1 ጊዜ ኦዲት ያደርጋሉ። በአመት 1 ጊዜ ደረጃውን የጠበቀ ማለት ነው። ይሄ ማለት 2 አይደረጉም ማለት አይደለም። ከፈለገ ማህበሩ 4 ማድረግ ይችላል። በጠቅላላ ማህበሩ ወስኖ 4 የሚያደርጉ ማህበራትም አሉ በነገራችን ላይ ለዛውም በኤክስተርናል ኦዲተር ማለት ነውና እሱን አዋጁ ፈቅዷል። ከዛ ባሻገር በውጭ ኦዲተሮችም እንደዚሁ ኦዲት ማስደረግ እንደሚችሉ አዋጁ ፈቅዷል። ከዚህ በፊት ራሱ አደራጅ መስሪያ ቤቱ ብቻ ነበር ኦዲት የሚያደርገው። ስለዚህ ውጭ ላይ ያለውን አቅም ተጠቅመው ጤናማነታቸውን ጠብቀው እንዲሄዱ ከማድረግ አንጻር አዋጁ እድል የሚሰጥ ነው ማለት ነው። በአዋጁ ሌላኛው የተካተተው ጉዳይ እንደው የተሻለ ተስፋ የተደረገው ጉዳይ ምናልባት የፋይናንስ እጥረታቸውን ለመሙላት የሚያስችል አቅም ያላቸው ባለሀብቶች፣ ኢንቨስተሮች ድርሻ እንዲኖራቸው የሚያስችል ነውና ይህ በብዙዎች እንደ መልካም አጋጣሚ እየተወሰደ ይገኛል። የተሻለ አቅም ያላቸው የፋይናንስ ጉድለታቸውና ፍላጎታቸውን የሚሞላ የእውቀት ክፍተታቸውን የሚያሟላ እድል ይሰጣልና እንደው ከዚህ ጋር በተገናኘ የነበሩብን ችግሮችና ይዞት የሚመጣው ውጤት ምንድነው ማለት እንችላለን? ቀደም ሲል እንዳልኩ አንዱ በሪፎርም ከተለዩ ማነቆች መካከል አክሰስ ቱ ፋይናንስ የምንለው ወይም የዚህ የፋይናንስ ተደራሽነት ላይ ያለው ጋፕ ነው በጣም ትልቁ ችግር፣ ለግብይት ስርዓቱ ትልቁ ማነቆ። አሁን ካነሳው አንጻር ካፒታል ማሳደግ በማህበሩ አቅም ስር ነው ያለው በዋናነት። ምክንያቱም የማህበር አባላት ካመኑበት ግብይታቸውን በማህበራቸው በኩል ያደርጋሉ፣ እጣ የመግዛት ነገራቸውን ያሳድጋሉ፣ ካፒታል ማሳደግ ይችላል። ትርፍ ክፍፍልም ካለ እሱን ትተውት ወደ ካፒታል የሚያዞሩበት ሁኔታ አለ ማለት ነው ብዙዎቹ ላይ። ስለዚህ አንዱ ይሄ ነው፣ ኢንተርናል ካፒታላይዜሽን ማደግ መቻል አለ በራስ አቅም። ሁለተኛው ትልቁ ችግር የነበረው ይህን ካፒታል ለማሳደግ በጣም ትልቅ አቅም ያለበትን የግሉን ሴክተር ኔግሌክት አድርገ ነው ረስተ ነው የቆየ ነው ማለት ነው። አሁን ስትራቴጂው በግልጽ ያስቀመጠው የግብርናና ገጠር ልማት ፖሊሲውን በግልጽ ያስቀመጠው ኢትዮጵያ ውስጥ ግብርናን ለማሻገር፣ ኢትዮጵያ ውስጥ ገጠሩን ለማሻገር፣ የገጠርና ከተማ ትስስርን ለማጠናከር
ትልቁ መሰረት አንደኛው መንግስት ትልቅ ሮል አለው፣ ሁለተኛው የግል ሴክተሩ ነው፣ ሶስተኛው ኮኦፕሬቲቭስ ናቸው። ይሄንን ካልን በኋላ የምናስተሳስርበት ቱል ግን የለንም ማለት ነው። ስለዚህ አዋጁ ላይ አንዱ የመለስነው ጥያቄ ይሄንን ሶስቱን አካል የሚያስተባብር በተለይ ደግሞ በኮኦፕሬቲቭ የተደራጀውን የህብረተሰብ ክፍልና የፕራይቬት ሴክተሩን የሚያስተሳስር እድል ፈጠርን ማለት ነው። ስለዚህ ባለሀብቱ ወይም የግል ሴክተሩ ማህበራት ውስጥ እስከ 40% ድረስ ድርሻ ይኖረዋል። ሼር ገዝቶ አብሮ መስራት ይችላል። ይሄ የማህበራትን የካፒታል አቅም በደንብ የሚያሳድግ ነው ማለት ነው። ከሌሎች የፋይናንስ ተቋማት ከሚያገኙት ባሻገር ራሱ የግል ሴክተሩ ገንዘቡን ይዞ መጥቶ የማህበራት አባል ሆኖ 40% ድረስ መጀመሪያ ታስታውስ ከሆነ 10% ነበር የሚለው እና በኋላ በፐብሊክ ሂሪንግ የተለያየ ውይይት ስናደርግ ይሄ ማደግ መቻል አለበት። ዋናው ኦብጀክቲቭ የግል ሴክተሩ እንዲሳተፍ ከሆነ የማህበራት አቅም እንዲጠናከር ከሆነ እስከ 40% እንውሰደው። ከ40% በላይ ከወሰድ ነው የግል ባለሀብቱ የማህበራቱን ህልውና ራሱ ላይ ያልኩ የዲሞክራሲ ባህላቸው ላይ ተጽዕኖ እንዳያሳድር 40% ይሆናል ማለት ነው። ተገድቧል ግን አስተዋጽኦ እንዳደረገ ከዛ ደግሞ ድምጽ እንዳይኖረው ተደርጓል ማለት ነው። ድምጽ የመወሰን እንትን የለውም ይላል። ቢዝነሱን ይሰራል፣ ከዛ ትርፉን ያገኛል ማለት ኪሳራም ሼር አያደርግም። ካፒታል ብቻ ነው እንዲያመጣ የተደረገው። ምክንያቱም ድምጽ ስለሌለው ድምጽ በሌለውና በማይወስንበት ሁኔታ ኪሳራ ሼር እንዲያደርግ ማድረግ ተገቢ ስላልሆነ በዛ መንገድ ዓለም አቀፍ ሁኔታዎችን አይተን እንዲሳተፍ አድርገናል ማለት ነው። የህብረት ስራ ማህበራት ከህብረት ስራ ማህበራትነት በዘለለ ወደ ትልቅ የፋይናንስ ተቋምነት ማድረግ አለባቸው። ምናልባት ሌሎች ሀገራት ላይ እንደተለመደው የህብረት ስራ ባንኮች ተቋቁሞ ትልቅ ሀገራዊ ፋይዳ ያለው ስራ ሲሰሩ የፋይናንስ አገልግሎት ሲያቀርቡ ይታወቃልና ምናልባትም ይህ ከፍኖተ ካርታው ጋር ያይዘን የምናወራው ደስ ይለኛል። በቀጣይ ምን ታስቧል? እንደዚህ ያሉ ሰፋፊ ስራዎችን ውጥኑ ምንድን ነው ማለት እንችላለን? ስትራቴጂው ላይ በግልጽ እንዳየኸው ስትራቴጂው የተሰራው በሰፊ ጥናት ተደርጎበት ነው። ከዚህ በፊት እንደዚህ አይነት የፖሊሲ ሰነድ አልነበረንም። በጣም ትልቅ አቅም ነው። ስትራቴጂው ብቻ ሳይሆን ስትራቴጂውን ለማስፈጸም የሚያስችል ፍኖተ ካርታም ተዘጋጅቶ እሱ ክቡር ሚኒስትራችን አቶ አዲሱ አረጋ በነበረበት መድረክ ይፋ አድርገናል። አንተም ነበርክ። እዛ ላይ በግልጽ የተመለከተው አንዱ የኮኦፕሬቲቭ ባንክ ይኖረናል የሚል ነው። ይሄ ሌሎች ሀገራት ላይ ያለ እሱ ብቻ አይደለም። ስለ ሊግ አላነሳንም። ሊግ ያስፈልገናል በሀገር አቀፍ ደረጃ። ይሄ አዋጅ ቁጥር 985ም በግልጽ ያስቀምጣል። እዚህኛው አዋጅ ላይ ምን ይሆናል የሚለውን ደንብ አስቀምጧል። ደንባችን ላይ ዘርዘር አድርገን አስቀምጠነዋል ማለት ነው። የኮኦፕሬቲቭ ባንክም በተመሳሳይ ነው። ስለዚህ ይሄ ስራ ይፈልጋል። አሁንም ቀጣይ ስራ ይፈልጋል። ኮኦፕሬቲቭ ባንክ ለማደራጀት ተጨማሪ የህግ ማሻሻያ የብሔራዊ ባንክም ጋር ቢሆን የዳይሬክቲቮች ያስፈልጋሉ። ስትራቴጂው ላይ ግን ያስፈልጋል ኮኦፕሬቲቭ ባንክ የሚለውን አስቀምጠናል ማለት ነው በግልጽ። ምክንያቱም ስለሚያስፈልግ ቅድም ያልናቸውን የመምህራን ብትወስድ ትልቅ ሶሳይቲ ነው ያለው። እዛ ውስጥ አንድ ሳኮ ከምታደርገው ኮኦፕሬቲቭ ባንክ ብታደርገው ያ ሴክተር በደንብ ሊነቃቃ ይችላል። ሊነቃቃ የሚችልበትን ብዙ ችግር ሊፈታበት የሚችለውን ነገር ማድረግ ይቻላል ማለት ነው። ይሄ ማለት አሁንም ቢሆን ያሉን ሳኮዎቻችን ከባንኮች በላይ አቅም የፈጠሩ ሳኮዎች አሉ። የምታውቃቸው ትልልቅ ሳኮዎች አሉ። ስለዚህ ያንን እሳቤ ስትራቴጂ ላይ ያስቀመጥነውን እሳቤ ከሌሎች ባለድርሻ አካላት ጋር የማዋሃድ ስራ ይጠይቀናል ማለት ነው። በቀጣይ በጣም እናመሰግናለን። አመሰግናለሁ። በዛሬው የኢቢኤስ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።